ምንድን ነው ሮቤል? እቺ ልጅም አንዳች ነገር እየሆነች እንደሆነ አውቃለሁ። እርግጠኛ ሆኜ ነው ነገር ካንተ ጋር ግን በእንደዚህ መልኩ አንላቀቅም። ምክንያቱም ያለ ፈቃድ እሷን ወሰርክ። አሁን ደግሞ ራስ በፈቃድ እንዳመጣ ራስ በፈቃድ ወስደህ እሱ ፊት መስጠት አለብህ። ኧረ እሱ እንደም እየተፋ ነው። እናትህ ቀና በይ፣ ደገፍ በይ። አይዞሽ አይዞሽ ነው ወንበር እንደገፍ። ምንድን ነው ማለት? ምን ያደርገኛል? ምን ያደርገኛል? አንቺን ምን እያደረገሽ ነው እንዴ? እናት ጸሎቴንም አልጨረስኩም። አይ ድምፅን አባታችን እናግዞት። አይ ችግር የለውም በሉ እናንተም ሌላ ጊዜ ተመለሱ። በቃ ሌላ ጊዜ ተመለሱ። በጣም አንቺ ገበረት ምን ታያለሽ እዚህ? ለምን የወጣሽው? ከዛ ለምን የወጣሽው? ለምን የወጣሽው? ለምን የወጣሽው? ለምንድን ነው የወጣሽው? ከዛ ያንቺ ቦታ እዛ ነው አላልኩሽም? ያንቺ ቦታ እዛ ነው አላልኩሽም ወይ? ያንቺ ቦታ እዛ ነው አላልኩሽም ወይ? ላሽ ግሪ ላሽ ነይ መዳፈር ጀመርሽ ማለት ነው። እስኪ ሽንኩሪ በጣም ተስማምቶሻል። ያችን ነገር ልድገማት። ትደገም ቀይሪ አቤት ምን እየሰራ ነው? የኔ ልጅ ምን እየሰራ ነው? የኔ ልጅ መጣ። ምን እየሰራ ነው? ምን እየሰራ ነው? ምን እየሰራ ነው? ምን እየሰራ ነው? ምን እግርን ብርድ መጥቶ ምን እያደረክ ነው? ምን እያደረክ ነው? እግርን ብርድ መጥቶ ጀርባዋ ላይ እሷ ምንጣፍ ነች? የመሬት ምንጣፍ ነች እሷ? እየሰማኸኝ ነው? እየሰማኸኝ ነው? ማነች እሷ? ማነች እሷ? ምንድን ነው ያደረካት? ይኸውልህ ልጄ እንደዚህ ምናምን እንዳትለኝ ከዚህ በኋላ ትሰማኛለህ? ሌላ ነገር ውስጥ እንዳንገባ። ለምንድን ነው የተንበረከከችው? ምንድን ነው ለምንድን ነው አፏ የተሳሰረው? እግርህን አንተ ምን ያስቀምጠህ? ምን እየፈወስካት ነው? እየፈወስካት ነው ወይ? ምንህን በምኗ በጀርባ ነው የምታሸን? አትቅለስለስ። እየሰማኸኝ ነው? አንተ ቄስም እንዳይደለ ሁሉንም ነገር ተረድቻለሁ። ቀና በል ከእኔ ጋር አውራኝ። እሷን ይዣት እወጣለሁ። ሲጀመር ከዚህ ቤት ይኸውልህ በደል ስትፈጽም ይኸውልህ በዓይኔ ነው እያየሁት ያለው። ቁጭ በል። የት ነው የምትነሳው? ውይ ወገብ ደቀቅ አይደል? ለምን ጥምጣሙን አታረግም? ጥላ ሄድከውን ጥምጣም ይሄ ያንተ አይደለም እንዴ? ይሄ አይደል እንዴ አንተ ማረግ መልክ ይሄ አይደል? በዚህ አይደል የምናውቅህ? ምንድን ነው ተው የምትለኝ? አድርገው እስኪ። ሚስትህ ነች እሷ? ሚስትህ ነች ወይ እሷ? ምንድን ነው አላማ? ትሰማኛለህ? ምን እያረካት ነው እሷ? ምን እያረካት ነው?
የሰማኸኝ ነው? ይኸውልህ ሲጀመር ማለት ነው ትሰማኛለህ? ምን እያረካት እንደሆነ እንድትነግረኝ እፈልጋለሁ። ምንድን ነው? ምን እያረክ ነው? ምን እያረክ ነው? ምን እያረክ ነው? ምን እየመተትክ ነው? ምን እያረክ ነው? ምን እያረክ ነው? አትሳሳት ነው ልጅ አትሳሳት። እሱ አደጋ ነው። ይኸውልህ አደጋ ይዞብኝ። ምን እያረካት ነው? ልጅቷ በሰላም እንድታወራ የምትፈልግ ከሆነ በሰላም እንዳወራ ከፈለግ ማናት? ምንድናት? ምንስ እያረካት ነው? የኔ ልጅ አትበለኝ አንተ። እሷ ጉዳት ደርሶባት እድሜ ልኳን ጸበል ስትንከራተት የነበረች ልጅ ናት። እሺ ይኸው እንግዲህ እንደዛ ትቀመጥ ነበር። አሁን የተቀመጠችው እሺ ተሳስሮ ነበር። ቆይታ ነው ትችላል ያሳስሯት። ይኸውልህ ያንተን ዝባዝንኬ ልሰማ አልመጣሁም። እያንዳንዷን ነገር ምን እንደሆነ ዓላማ በደንብ ተረድቻለሁ። እቺ ልጅም አንዳች ነገር እየሆነች እንደሆነ አውቃለሁ። እርግጠኛ ሆኜ ነው የምነግርህ። ካንተ ጋር ግን በእንደዚህ መልኩ አንላቀቅም። አሁን እቺ ልጅ ይዣት ሄዳለሁ ከዚህ ቤት። ካንተ ጋር ግን በሰላም የምንላቀቅ እንዳይመስል ትሰማኛለህ? እሺ ጥራጊ እናት ይኸውልሽ ከኔ ጋር እንድንወጣ ፈልጋለሁ። ምን እየሰራ ነው? ምን እየሰራ ነው? ልቀቀው ልቀቀው። ምን እየሰራ ነው? የኔ ልጅ በሰላም አትመለስም። ና እስኪ ዴቭ 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 ተኋላ ና ተኋላ 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 ከአንተ ጋር ተኋላ ከአንተ ጋር በምንነጋገርበት መልኩ እንነጋገራለን። ተኋላ ተኋላ ወደዛ ጋር ሂድ እስኪ ሂድ እዛ ጋር ተኋላ ሂድ እዛ ጋር ተኋላ እንዳትበላሹ። ተኋላ ምንድን ነው? አስቀምጠው አስቀምጠው እሱን አስቀምጠው ተኋላ አስቀምጠው እሱን። ምን እያረክ ነው? ምንድን ነው ሀሳብህ? ምን እያስፈራራኝ ነው? እኔ እያስፈራራኝ ነው? ይኸውልህ እሺ እስኪ ተነሺ። እኔማ ቤት እዛ ጋር ሁኚ፣ እዛ ጋር ሁኚ። ለምንድን ነው እንደዚህ ማትሰማማት ለሚሆነችው? ይዞሃት ብትሄድ ለምንድን ነው ማትሰማማት ለሚሆነችው? ልጅቷ ለምንድን ነው? ታማለች እኮ ደህና አይደለችም። ታማለች። ምን አንተ ልትፈውሳት ልታድናት ነው የመጣችው አንተ ጋር? ያው ሂድና ጸበል ተመልከት። እየደገምኩ ጸበል እያደረኩላት ነው። እሺ ዳዊት ይዛት ግን አትፈታ። ይኸውልህ በዛኛው በር ግባ፣ በዛኛው በር ግባና እያንዳንዷን ነገር ለቅመልኝ ታወጣልኛለህ። የሰማኸኝ? ቤቱ ይፈተሽ። የሰማኸኝ ነው? ፈትሹ። ከአንተ ጋር በእንደዚህ አይነት መልኩ አይደለም የምንላቀቀው። እሺ ልጅቷ እኮ ምንም እኮ ልትሰማ ልትለማ አልቻለችም። ኧረ በእናታችሁ ግቡ። ካሜራማን ሁላችሁም ዴቭ ና ግባ እንጂ ምን ሆናችሁ ነው ቆያችሁብኝ? ይኸውልህ ልጅቷ ምንም ልትንቀሳቀስልኝ አልቻለችም። አንቀሳቅሷት ይዛችኋት ውጡ። እኔ ከእሱ ጋር አንዴ ቆይታ ላድርግ። ካሜራማን አብራኝ ያዛት። ልጅቷ ማን ላይ ነው የምትዝተው? ማን ላይ ነው የምትዝተው? ምንድን ነው ሀሳብህ? ምን አሰብ ምንድን ነው? እኔ አናቴ ላይ እንዲህ የምትለው ጀርባዬ ላይ እንዲህ የምትለው ምንድን ነው? እሱን አስቀምጥ። ብሩንዲ ሰይጣናዊ ስራህን ትተዋለህ። ትሰማኛለህ? እሺ ብሩንዲም አልከው ምንም አልከው። እኔ ልጅ የተሰሰብክ ነው። ይኸውልህ አጉል ጨዋታ ልትጫወት እንዳትሞክር። ልጅቷን ይዛችሁልኝ ውጡ እባካችሁ። መናገር ከቻለች እንድትናገሩኝ እንዴ። እሺ ምን ችለው እና እኔ ልጅ በህይወት እየፈረድክ ነው። ምንድነው በህይወት እየፈረድክ ነው ማለት? ለአንተ ጥሩ አይሆንም። ምንድነው ዓላማ? መልሳት። ምንድነው ዓላማ? ንገረኝ እስኪ። ምንድነው ዓላማ? ይኸውልህ እኔ ልጅ ምን ልጅ መልሳት። ልጅቷን መመልስልህ ለምንድን ነው? ለምን ነው መልስልህ? ሰዓት ደህና አትወጣም ከዚህ ቤት። ግን ሁለት በሽታ ይዛ እየወጣ ነው። ለድህነት ነው የመጣችው ልጅቷ። ሁለት በሽታ ይዛ እየወጣ ነው። ሁላችሁም በሽተኛ ናችሁ። ተው ተው። ይኸውልህ ቄሴ ምን ግዘኝ የለህም? በግዝ የለህም? ለማንኛውም ልጅቷን ይዣት ወጥቻለሁ። ያንተን ጉዳይ እመለስበታለሁ። ትሰማኛለህ አይደል? ቤቱን ጥበቃ አድርጉልኝ። ልጅቷን ከልጅቷ ጋር እንዲሄድ ቆየን።
ደም እየተፋችብኝ ነው። ሮባ ሮቤ ኧረ ወዴት ልሆን? ኧረ እሱም ደም እየተፋ ነው። እናትህ ቀና በይ፣ ደገፍ በይ። አይዞሽ አይዞሽ፣ ወንበሩን ደግፍ። ምንድን ነው ሮቤ ሮቤ? ምንድን ነው? ምንድን ነው ሮቤ? አይዞሽ ሄኒ እንትን በል ምንድን ነው? ይሄን አጥፎ ካሜራውን አጥፎና እንዲ ውሃ ይዘላችሁ። አንተ አምጣለህ። አጥፉት ካሜራዎች። እንዴት ናችሁ? እንዴት ከረማችሁ? እኔ በጣም ደህና ነኝ። ያው ሁሌም እንደምላችሁ ደህና ነኝ። ከሰሞኑ ትንሽ አንድ ችግር እያጋጠመኝ ነበረ ወይም አጋጥሞኝ ነበር። ያው በእርግጥ ተነግሮኛል። እንግዲህ ወንድሜ በቃሉ የተወሰነ ነገር ከሰሞኑ እንዳጫወተን ታውቃላችሁ። ስለ እነዚህ ሰዎች ስለ ስራቸው አስማተኛ ነን ባዮች፣ መተተኛ ነን ባዮች ሲዝትብኝ የነበረውን ሰውዬ አይታችሁታል። ነገሮች ከኔ እጅ አትወጡም፣ ከዚህ ቤት እንደወጣችሁ አንዳች ነገር ነው ማድረጋችሁ እያለ እንግዲህ ገና ከመውጣታችን ከበሩ እሷ ታማ ወደ ላይ እያላት እንግዲህ ደም ስተፋ ነበር፣ እኔም ደም ስተፋ ነበር እና ከዛ በኋላ ትንሽ ጥሩ ስሜት ላይ አልነበርኩኝም። እኔም በመሀል ስራም አልሰራሁኝም። 1-4 ቀን ሆነኝ እና እቺ ልጅም ደግሞ እንግዲህ ሰው የላትም እዚህ ወይም ማለት አዲስ አበባ ማለት ነው እና ምንም ከራሷም ጋር ባልነበረችበት ሁኔታ እኔ ዝም ብዬ ይዣት ነው የወጣሁት ቀጥታ። ስለዚህ የነበረኝ አማራጭ ይዣት ልመጣ የቻልኩት የራሴን ቤት አይደለም። እኔ ያው ላጤ ነኝ። በእርግጥ አሁን የመጣሁት አጎቴ ቤት ነው እና አጎቴ እሺ እኔ ጋር ረፍ ብሎኝ እሱ ጋር ላርፍ የተወሰነ ክፍሎችም ስለነበሩ ለእሷ ማረፊያ የሚሆን ቦታ ሰጥቶን ነበረ እና አጎቴ ጋር ነው ያለሁት። ትንሽ ጤናዬ ጥሩ አልነበረም ከሰሞኑ። አሁን ግን ደህና ነኝ ዛሬ ላይ። ለዛም ነው በቪዲዮ ወደ እናንተ ልመጣ የፈለኩት። ነገሩንም ትንሽ እያገገምኩ ስለሆነ ልቀጥልበትና ይሄን ነገር ተከታትዬ አሁንም መጨረሻውን ላሳያችሁ እኔም ላይ ስለፈለኩኝ ነው። ከዛ በፊት ግን ከእህቴ ጋር ባለፈው ብዙ ቆይታ አላደረግም ነበር ከአንቺ ጋር እና አሁን የተወሰነ ቆይታ እንድናደርግ እፈልጋለሁ። ከካሜራ በስተጀርባ አንዳንድ ነገሮች ስንጫወት ነበር እኔና አንቺና። እስኪ አሁን ያለውን ነገር ንገሪኝ፣ ከስምሽ እንጀምር። እሺ ስሜ ብዙነሽ ይባላል። እሺ ብዙነሽ፣ እንዴት ነው አሁን ያለሽበት መልካም ሁኔታ ጤንነት? እግዚአብሔር ይመስገን ደህና ነኝ። ወደ ራሴ ተመለስኩ። እግዚአብሔር ይመስገን። ድምፅሽን ትንሽ ከፍ ታደርጊልኛለሽ? ያው ቆይታ ማድረግ ስላለብን ነው። ያው ቪዲዮ እንደማበራ ነግሬሽ ነበረ አይደለም? ካሜራ እንደማበራ። ስለዚህ ስለሆነው ነገር ስለ ሁኔታው እኔና አንቺ ያው ቁጭ ብለን እንድንጨዋወት ያህል ነው፣ እንድትነግሪኝ ያህል ነው። እኔ መርማሪ ጋዜጠኛ እንደሆንኩ ነግሬሻለሁ። ስለዚህ በጣም ብዙ ወንጀል ምርመራዎችን ተከታትለን እኔም ባልደረቦቼም ብዙ ወንጀለኞችን አጋልጠን ነፃ የሚወጡትን ነፃ አውጥተናል። ስለዚህ ይሄ የመጀመሪያ አይደለም። አብረን ከፈጣሪ በታች አብረን በጋራ እኔም አንቺም ተጋግዘን እነዚህ ሰዎች በደል ሲያደርሱብሽ የነበረውን ሰውዬ፣ ሌሎችም ግብረ አበሮቹን እኔንም እንደ ቀልድ እንግዲህ በገባሁበት እንደዛ አድርጎ አስወጥቶኝ ትንሽ 1-4 ቀን እየታመምኩ ነበር እንዳየሽኝ። አንቺም እኩል ነው የታመምነው። አጎቴም እዚህ ትንሽ ጭንቀት ውስጥ ነበረ በእኛ መታመም። ግን እንግዲህ በጥሩ ሁኔታ ግን ተቀብሎን አስታሞናል፣ አልፏል እሱ አሁን ላይ። ስለዚህ አሁን ያለውን ነገር ትነግሪኛለሽ ማለት ነው ብዙ። እሺ እንግዲህ የአንቺ እስኪ ስለ ቤተሰቦችሽ፣ ስለ አንቺ ለምን እዚህ ሰውዬ ቤት ለምን እዚህ እንዳለሽ ምናምን ያለውን ነገር ንገሪኝ። እሺ እኔ ከክፍለ ሀገር ነው የመጣሁት። እኔ ክፍለ ሀገር ልጅ ነኝ። እሺ እዚህ የመጣሁት ደህና ስራ እሰራለሁ ብዬ ነበር የመጣሁት። ያው ከክፍለ ሀገር ስትመጣ የሆነ ስራ የተሻለ ነገር ፈልጋለሁ የምትመጣው። እዛ ጥሩ
ጥሩ ኑሮ ነበረ የምኖረው ፋሚሊዎች ጋር ምናምን ደስተኛ ነበርኩ። ግን ይህ ስመጣ የጠበቀኝ ነገር በተቃራኒው ነው። ሌላ ስራ ጥሩ ስራ ምናምን ፈልጌ ነበር የመጣሁት። ግን እሱ ያላሰብኩት ነገር ውስጥ ከተተኝ። ጭራሽ የራሴን አደጋ ውስጥ የምጥል ህይወቴን አመሰቃቅሎት ነበረ። እግዚአብሔር ይመስገን አሁን በአንተ ምክንያት እዚህ ቁጭ ብዬ ማውራት ችያለሁ። ከባድ ሁኔታ ውስጥ ነበር የነበርኩት። ከቤተሰቦች ጋር የምትኖሪ ነበርሽ በክፍለ ሀገር? እዚህ የመጣሽው ምን አለ ተብለሽ ነው ማለት ወይስ ማን ይዞሽ መጣ ወደዚህ? እዚህ ለስራ ነው የመጣሁት። እንደማንኛውም ሰው ስራ ሰርቼ ለመኖር ማለት ነው። ቤተሰቦቼን ለመርዳት ራሴን ለእንትን ማለት ነው። ሰውየው ጋር በአጋጣሚ ነው የተገናኘነው። አዲስ አበባ ከገባሽ በኋላ ነው እዛ እያለሽ? አይ አዲስ አበባ ከገባሁ በኋላ። እሺ። ሰውየው እኔም ብቻ አይደለም በጣም ብዙ ሰዎች አሉ እንደኔ። እኔ አሁን እንደዚህ አጋጣሚ ስላገኛችሁኝ ነው እንጂ በጣም ብዙ ሰዎች አሉ እሱ እንደዚህ የሚያሰቃያቸው በጣም ብዙ ልጆች አሉ። ሴቶችን ድንግል የሆኑ ሴቶችን ለውጭ ለፈረንጆች ምናምን እየላከ ያልሆነ ነገር ይጠቀማል ሰውየው። በስሙ እየተጠቀመ ማለት ነው። በልጃገረዶች ወይም በሴቶች ገላ ይነግዳሉ። እንደዛ ለውጭ ዜጎች። እሺ። እና እንደዛ ከዛ እኔን አመጣኝ። በቃ ቤት ውስጥ እንደ እስረኛ ነው የተቀመጥኩት። መተት ስለሆነ እሱ ቢኖርም ባይኖርም አንዴ እንትን ስላለኝ መውጣት አልችልም። ሲያገኝሽ ሲተዋወቅሽ በምን አይነት መልኩ ተዋወቀሽ? የት ቦታ ሲተዋወቀኝ? በሰላማዊ መንገድ ነው የተዋወቀኝ። ያው እንደዚህ ቄስ ምናምን ሲባል መቼም አጠብቅም አይደለ? መጥፎ ነገር አጠብቅም። የክፍለ ሀገር ልጅም ስለሆንኩኝ ቄሱ ነው ሳያቸው እንደዚህ አይነት ነገር አልመሰሉኝም የነበረ ነው። ያው ባንዴ ነው ህይወቴ ወደዚህ ወዳልሆነ ነገር የተቀየረው። ማንንም ማግኘት አልችልም፣ ቤተሰቦችንም ማግኘት አልችልም። እንደምታየው ምንም ማውራት የምችልበት አይነት ሁኔታ ውስጥ አልነበርኩም እና ምንም በቃ እሱ እንደፈለገው ነበር ሲያሽከረክረኝ የነበረው። ማንንም እንዳገኝ አይፈቅድልኝም። በቃ እሱ ያለኝ ብቻ ነበር ሳረግ የነበረው። ማለት ቀደም ሲል ያልሽኝ የነበረው ምንድነው? እሱ አንድ የባህል ምሽት ቤት ነበረው ብለሽኛል። የባህል ምሽት ቤት ነበረው። እዛ እኔ ከክፍለ ሀገር ስመጣ እሱ የእሱ ባህል ቤት ለመስተንግዶነት ወይም ካሸርነት ለመስራት ነበር የመጣው። ትንሽ ትምህርትም የተወሰነ ገፍቻለሁ ብለሽኛል። በዛም እንግዲህ ባለችኝ እንትን እዛ ቤት ውስጥ እንግዲህ ለመስራት ለመቀጠር ነበር አካሄድሽ። በዛም እንደዛ በዛ ትውውቅ ነበረ። ከዛ ነገሩን ግን እሱ ቀየረው ነው እያልሽኛለሽ? ትውውቃችን እንደዛ ነው። እዛ በሆቴል በካሸርነት ተቀጥሬ እሰራ ነበርና የሆነ የተሻለ ነገር ምናምን ሲያወሩልኝ የተሻለ ነገር ለመስራት እንትን ትልልኝ በዛ ነገር ነው የተዋወቅነው። አወራን፣ ተግባባ ምናምን የተሻለ ስራ እንዳለ ምናምን አወራን። እዛ በጣም ብዙ የተለያዩ ሰዎች ይመጣሉ እዛ እና የውጭ ዜጎች ምናምን ብዙ ሰዎች ይመጣሉ። በዛ ነው የተዋወቅነው። ከዛ በኋላ ነው እዚህ ያው ህይወት እንግዲህ ምን ላይ እንደምታስቀምጣት። እሺ። ከዛ እንግዲህ እዛ ቤት ልትቀጠሪ በካሸርነት ሄድሽ። እሱ ግን ወደዚህ አይነት መስመር ውስጥ ከተተሽ። አውቃሽ ነበር መጀመሪያ ይሄ ነገር እየሆነ እንዳለ አምነሽበት ነበር ወይስ ቀጥታ መተት ነው እንዳልሽው? አይ በፍጹም አላወኩም ነበር። ወደ ምን አይነት ሁኔታ ውስጥ የገባው እንዳለ እዛ እንዳለው አላውቅም። ግን በሆነ ነገሩ የሆነ አላውቅም እንዴት እንደገባው ቤት ውስጥ አላውቅም። አሁን ላይ ቤት ውስጥ ከገባ በኋላ መውጣት አልችልም፣ ጭራሽ አልቻልኩም። ለምን? ያው ስለሚደርስ ነው መተት። አይ መተት ድብደባው በቃ በመተት አንዴ እንትና ይልሃል በቃ። ከዛ በኋላ እንትን ጓደኞችን ማግኘት አልችልም፣ ቤተሰቦችን ኢቭን ስልክ ደውዬ ለማውራት ራሱ የማልችልበት ሁኔታ ውስጥ ነበር የነበርኩት። ስራውም የኛውም ስራውን ቀረ። በቃ እኔ እዚሁ ቤት ውስጥ ነበር ልክ እንዳገኘኝ ነበር የምኖረው። ቆይ አሁን እሺ፣ ማለት አንቺ ላይ መተት ማድረጉ ምንድነው ጥቅሙ? ማለት ሴቶችን ለነጮች ወይም ለትላልቅ ለባለ ሀብት ለሚባሉ ሰዎች ይሰጣል ነው አይደለም? ስለዚህ አንቺ ለምን ወይ እንደዛ ሳያደርግ ቀረና ለምን እንደዚህ ሊያደርግሽ ፈለገ? ቤቱ አምጥቶ አሳስሮሽ በዚህ መልኩ ሊያደርግሽ ፈለገ? ምንድነው ምክንያቱ? ምክንያቱም ብዙ ሴቶች እንደዚህ ያልተገባ ነገር ስለሚያደርግ ለወሲብ ንግድ ምናምን ሲያውል ሚስጥሩን ስላወቅኩበትኝ ያለው አማራጭ ቤት ውስጥ አስሮ መያዝ ነበረ የነበረው አማራጭ። ምክንያቱም በጣም ብዙ ጓደኞቼ እዛ አብረው የሚሰሩት የነበሩ ሆቴል ውስጥ አብረው የሚሰሩ የነበሩ ልጆችን ምናምን
ውጭ ምናምን ይሸጣቸው ምናምን ስለነበረ እሱን በአጋጣሚ ያወቅኩበትኝ እና በሆነ ነገር አድርጎ ቤት ውስጥ አስገባኝ። ከዛ በኋላ ምን የትም አትሄድም ብሎ መሰለኝ ሌላ ነገር ሊሆን አይችልም እሱን አውቄበት ስለነበረ ምን ሚስጥር ነገር እንደዚህ አይነት ነገር ሰው ሌላ ሰው ሲያውቅ መቼም ዝም አይባልም። ሌላ ሰው ስለማያውቅ ቢያውቅም ሌሎቹ ወይ ስራ ውስጥ የሚኖሩ አብረው እየተባበሩ ምናምን ነው የሚሆኑት እንጂ እንደኔ ያወቀ ምናምን ሰው ስላልነበረ አማራጭ ቤት ውስጥ ማስቀመጥ ነበር። ስለዚህ አንቺ ስላወቅሽበት ለስራውና ወይም ለፈለገው ነገር ስላልተመቻቸሽለት የሌላውም ነገሩን ስላወቅሽበት እንደምታሳብቂበት አስቦ ወይም ደግሞ ትናገርብኛለሽ ብሎ አስቦ ነው እንዴት ይሄን ያደረገው? ምክንያቱም እኔ ካወራ ብዙ ነገሩን ያጣል። እንደምታየው በሁለቱም በኩል ነው በሁለት በዛኛውም በዚህኛውም ነው እንትን የሚያገኘው ሰው ጋር በዚህ ጋር ቄስ መስሎ ነው እንትን የሚለው በውጭ ደግሞ ሌላ በጣም ብዙ ነገር ነው እንትን የሚለውና ብዙ ነገር ያጣል። እኔ አሁን አንድ ቃላት ባወራ ብዙ ነገሩን ያጣል። ስለዚህ ያለው አማራጩ እኔን ቤት ውስጥ እንትን ብሎ ማስቀመጥ ብቻ ነበር። ረጅም ምን ያህል ጊዜ ሆኖሻል ታውቂዋለሽ? በኋላ ምን ያህል ጊዜ እንደሆነ እንደዚህ ብዬ አላስታውስም። ምክንያቱም ምንም እንደዚህ የምትለው አይነት ነገር አይደል። ስሜቱ ከባድ ነው። ተንቀሳቅሰን እንኳን ለማውራት አልችልም ምናምን እና ይሄን ያለ ውስን እንትኑን አላውቀውም። እንግዲህ ቤተሰቦችን እነዚህ 4 ቀን ውስጥ እንግዲህ ደውለን ነበረ አግኝተሻቸዋል በስልክም እና በብዙ ሲፈልጉሽ እንደነበሩ ግን ወደዚህ ወደ አዲስ አበባ መጥተው እንዳልፈለጉሽ ነግረውሽ ነበረ። ግን የት ጠፍታ ነው እያሉ ሲጨነቁ ነበር። ለምን ወደዚህ እንዳልመጡ ባላቅም ምንድነው ያወራችሁት ከቤተሰቦች ጋር? ያው ከቤተሰቦች እንደዚህ አይነት ነገር ውስጥ እንዳለው ምናምን አያውቁም። በፊት ነው እንደመጣው አካባቢ ልክ ስራ እንደጀመርኩኝ ጥሩ ላይ ነው ያለሁትኝ ምናልባት ቦታ ልቀይር እችላለሁ ምናምን ብያቸው ስለነበረ አዲስ አበባ በመሆኔ እርግጠኛ አልሆኑም። ለዛ ነው ያልመጡት። ምክንያቱም ምንም ስላልነገርኳቸው በጣም ብዙ ጊዜ ስንትን ስላልኩኝ እርግጠኛ መሆን አለበት። ክፍለ ሀገር ደግሞ አዲስ አበባ ውስጥ መጥቶ መፈለግ ከባድ ነው ሰውና ለዛ ነው ያው ስለዚህ ዞሮ አሁን በስልክ ስለተገናኛችሁ በአካል መገናኘታችሁ አይቀርም። ቅርብ ጊዜ ነው። እግዚአብሔር ይመስገን። አንቺም ትንሽ አገግሚ ብዬ ነው። አጎቴ ቤት እንዴት ነው ተስማምቶሻል? እግዚአብሔር ይመስገን። አሁን እንደዚህ ቁጭ ብዬ ምናምን አንተንም አመሰግናለሁ በጣም በእኔ ምክንያት በጣም ብዙ ችግር ገብታ ነበርና አመሰግናለሁ በጣም። ያ ምንም ችግር የለም። የደረሰኝ ጥቆማ አንቺን ለማግኘት አልነበረም እውነቱን ለመናገር ሌላ ጥቆማ ማለት ሰውየውን የተመለከተ ነበረ ጥቆማ የደረሰኝ። እሱን እንግዲህ አሳ ጎርጓሪ ዘንድ ይወጣል አይደል የሚባለው ያንን እሱን ለመከታተል በሄድኩበት ርቀት ሲሄድ ነው እንግዲህ አንቺ ደግሞ እዛው ቤት ውስጥ ታስረሽ ያገኘሁሽና እሱ ጊዜ አልፎ ደግሞ ሰውየው ያደረገውን ካደረገ በኋላ ትንሽ ሰውየው ያው እንዳየሽው ነው ትንሽ ገና ከበር ሳንወጣ እንደተባለው ሰይጣን እኛ ላይ ኃላፊነት የለውም ወይም ደግሞ ስልጣን የለውም። በርግጥ አናምንበትም አታምኝበትም መቼስ አንቺ መፍራት አያስፈልግም። ግን በሰዓቱ በቃ ያደረገውን አድርጓል። እኛ ግን በፈጣሪ ኃይል መልሰን እንድነናል። ወደፊት ደግሞ እሱ የምናሸንፍበት የምናዋርድበት ጊዜ ይመጣል። ቅርብ ነው። ያው ይሄን ያለው ነገር ዴቪ መጥቶ ነው። እሺ አስገቡት። አስገባ ረክፍት አስገባ ችግር የለም ይግባ ችግር የለውም። በቃ እንዴት ነህ? ሰላም ነው? እንዴት ነህ? እንዴት ነህ? ሰላም ነው? እንዴት ነህ? ደህና ነህ? ሰላም ነው? አለሁልህ። ተመስገን። ና እስኪ ምን ሆነህ ነው? ደህና ነኝ። አሁንማ እንዴት ነህ አንተ? እንዴ ስትነግረኝ እኮ ደነገጥኩ። እንደው ምናልባት ያ ሰውዬ መቼም ለማንም የማይመለስ ስለሆነ ትንሽ ከባድ እርምጃ ወስዶብን እንደሆነ ብዬሽ እኮ ነው። የሚገርምህ በጠቆምከኝ መሰረት እንግዲህ ያው የዛን ዕለት እንግዲህ በቤቱ ሄጄ ነበረ። ያው በስልክ አውርተናል እናንተ ያለውን ከዛ በኋላ በርግጥ ግን እንዳልከው ነው ሰውየው ትንሽ ገና ከመውጣታችን እሷን እሱ ቤት ውስጥ ነው ያገኘሁት እንደነገርኩ እሷን አስልጅቷ እና በቃ በጣም ምትትያር ተደርሶላታል። አንተን ተመስሎ መቼስ አሁን ያው እስኪ ድምጽ በጣም እንሰማ ነበረ በሰዓቱ ቤት ውስጥ እኔ እሱን ከሱ ጋር ቆይታ ላርኩ ቤልኩበት ሰዓት ድምጽ በጣም በተደጋጋሚ ስንሰማ እሱም ተረበሸኝ እኛም ተረበሽን ውጡ ብሎ አስወጣን። ከዛ እኛ ቤቱ ደግሞ በጣም ሰፊ ነው እንዴ ሌላ ህንጻ እያስገነባ ነው ከጎን ማለት ህንጻ ቤት ፎቅ ቤት በዚህ 7 አመት ውስጥ አንተ በአንድ አመት ውስጥ ራሱ ብዙ ገንዘብ ነበር ደርሶ ነው የነበረው አይደለም። በ7 አመት ውስጥ ደግሞ በየቀኑ እኮ ነው የስራ የሚሰራው። ቀኑ ይሰላል፣ ካልኩሌት ያደርጉታል። መቼ
ትልቅ ገቢ እንደሚገኝ መቼ የት ቦታ ሄደው መለመን እንዳለባቸው እና ደግሞ ምን አይነት ድርጅቶች ምን አይነት ሰዎች መጠየቅ እንዳለባቸው ሁሉ ያውቃሉ። እነዚህ እኮ ህጋዊ መስለው የቤተክርስቲያን ሰው መስለው እኮ ነው የሚንቀሳቀሱት። በደንብ በስርዓት በስሌት በካልኩሌሽን ነው እያንዳንዱን እርምጃ የሚወስዱ ሰው ገብቶኛል። አሁንማ ደግሞ አቅማቸውን ስላጠነከሩ አይመለሱ ደግሞ ያ ምናምን መንፈሳቸው ደግሞ ሰውን ይጎዳል፣ ይፈራል ሰው እንዲህ ያለን ነገርና አይጠጋቸውም ሰው እንዴ። ያው እሷ እኮ በሰዓቱ ነው ሲሄድባት ነይ ውጪ ብላት እምቢ አለች። ግግም በቃ አልወጣም አለችኝ ከቤት አልወጣም ብለኝ ቀጥታ ይዣት ልወጣ የነበረውን እኮ ነው ከእሷ ጋር ስከራከር እምቢ ስትለኝ እንግዲህ ቀጥታ ይዣት ወጥቼ ቢሆን ኖሮ እሱም ማያገኛትም እንደወጣን እንቀራለን። አሁን መልሼ በቃ ጥያት መውጣት በሰዓቱ ባይነ የሆነ እንዴት ነው ጥያት መውጣት አልነበረብኝም፣ ግን ጥያት ወጣሁኝ ድብቅ ካሜራ አስቀምጬ። ከዛ ወዲያው በውጭ ሆነን መከታተል ጀመርን። እዛው ከግቢው ሳንወጣ ነው በድብቅ ከርቀት ሆነን ተከታተልን። ከዛ ወዲያው ወጣ፣ ትንሽ ቆይቶ ተመለሰ። ሲመለስ ቤት ውስጥ እንግዲህ እሷን ጀርባ ላይ አድርጎ የሆነ እንደ ግርፊያ እንደ ዳዴ ምናምን እያስኬዳት ምናምን ገባሁበት። ስገባበት ተው እያለ አስጠነቀቀኝ። እንደዚህ ጉልበትም እኮ አይደለም ተው ባፉ በቃ አጉል መናገር ጀመረ ምናምን። ለማንኛውም እኔ እሷን ነፃ ማውጣት ስለነበረብኝ ይዣት ወጣሁኝ ከባልደረቦቼ ጋር። ገና ከበሩ ሳንወጣ በረንዳው ላይ እንዳለን ሁለታችንም ደም አስተፋን። ከዛ በኋላ ደጋገመን። ይሄ አሁን ዛሬ ትንሽ ደህና ሆንኩኝ። አጎቴም ትንሽ ነገሮች ያውቃል እና አጎቴም ትንሽ እንትን አለን ምናምን ነገር አስታመመን በደም ጓደኞቼ። ተጋፈጥከው ተሳደብከው እሱንም አታለው አልከ እንደ አንተ በሰዓቱ ሁኔታው አናደደኝ እውነቱን ለመናገር። አይ ይኸውልህ ምን መሰለህ እንደዚህ አይነት ሰዎች በጉልበት አይደለም የምታጠቃቸው፣ በጉልበት አይደለም የምታሸንፋቸው። እሺ በማለት አውቀህ ነው እንጂ ምክንያቱም እነሱ ሰይጣን እኮ በእጃቸው ነው። ሰይጣን የፈለጉትን ያደርጋል። ምንም ያደርጋል። አሁን እናንተ እንደዛ እንደው እግዚአብሔር ምሕረቱን ላከላችሁ ቀለል ያደረገላችሁ እንጂ ሌላ ነገር ቢያደርጋችሁ ሰውየው መጥፎ ሰው ነው፣ ለማንም አይመለስ። አስመሳይ አድቅ መሳይ ግን ምንም ነገር ከማድረግ ማንንም ከመግደል አይመለስም። ስለዚህ እንኳን እንደው ዱኒስ እንደው ስትነግረኝ እንደዚህ ምናምን ስትለኝ በጣም የተጎዳህ ምናምን ሁሉ መስሎኝ ነበር። አሁን ቀና ብለህ ሳይ ተመስገን። በቃ በጣም በላይ በታች ሁለታችንም በጣም ታመን ነበር። በቃ ልነግርህ አልችልም። አሁን ራሱ ትንሽ ጨጓራዬን እያቃጠለኝ ነው ብታይ። እኔ ጨጓራ የለብኝም ግን ጨጓራዬን እያቃጠለኝ ነው። ምን እንደሆነ አልገባኝም። ሆስፒታል ሄጄ ነበር። በርግጥ መድኃኒት እየወሰድን ነው ሁለታችንም። ደህና ነገር ብቻ እየወሰድን ነው። የተሻለ ጤንነታችን ይመልስልናል ብለን የምናስበውን ጸበል ያው ዛሬ 4ኛ ቀናችን እየተጠመቅን ነው። እኔም እሷ ጠዋት በጣም እንደው እኔ የሚገርምህ ሰውየው አሁንም ቢሆን እንደው ምን እንዳሰባቸው አላውቅም እንጂ በእንዲህ አይነት መንገድ አይደለም ሰውየው የሚያዘው። አጥፍቻለሁ ብለህ ይቅርታ ብለህ ከእግሩ ስር ወድቀህ እሱ የሚፈልገው ድሮም ልጆቹ ነን። የሚገርምህ በቃ ማንም አንተ አትችልም የሆነ የበታችነት ስሜት እንዲሰማ አይፈልግም። በቃ ነገሮችን እኔ ካላደረኳቸው እኔ ካላከናወንኳቸው የማለት ሁሉን እኔ ላድርገው የሚል አይነት አባዜ ያለበት እና በስራው ጣልቃ የሚገባበት እሱን ሂስ ማስተካከል እንዲያደርግ ማለት አይቻልም። ምክንያቱም እሱ ትክክል እንደሆነ ነው የሚገባው ይሄ አይነት አባዜ ያለበት እና የሆነ ነገር ስህተት ነው እንዲያጥፍታ ምናምን ካልከው በቃ ያ ሰው ነው ለሱ ጠላቱ። ያን ሰው ምንም ከማድረግ አይመለስም። አሁንም ሰልት ባለበት በደንብ በስሌት ቀስ ተብሎ ምናምን ካልሆነ ሰውየው ለህግ አካላት አይመለስ፣ ለአንተ አይመለስ። ምኑን ትይዘዋለህ? ሰውየውን እኮ እንደዚህ መጨበጥ መያዝ እኮ ትይዙ ነው፣ ግን ተንኮል ነው። እሱ ነገሮች ቀስ አድርጎ እንደው የሚከሽበትን መንገድ ተጠቅሞ በዛ አይነት መንገድ ካልሆነ አሁንም ሌላም ሰው ይጎዳል። ጥሩ አይደለም። አንተም አሁን በጥንቃቄ ማድረግ ነገር የነበር እሱን መጋፈጡ ምን ማለቱ ከባድ ነው። ምክንያቱም ከሰይጣን ጋር ነው የምትታገለው፣ ሰይጣን ነው የምትጋጠመው። ሰይጣን ደግሞ ለሰው ልጅ ክፋት ነው አላማ። ስለዚህ አሁንም በጥንቃቄ ነገሮችን ማድረግ ካለብህ በጥንቃቄ ማድረግ ነው። አሁን እንኳን ሁለታችሁም እግዚአብሔር ተረፋችሁ። አሜን። ያው ሙሉ ለሙሉ ነገሩ እንትን አላለም። በእርግጥ አሁንም እኔም ትንሽ የተሰማኝ ነው እኮ ያው መቀመጡ ዛሬ መጣ እንጂ ተኝቼ ነው የከረምኩት እቺን 4 ቀን እና ያው እንዲሁም ትንሽ ደህና ሰው ልብስም ስቀይር ምናምን ቢያንስ እንትን ደህና ካረገው ብዬ ነው የቀየርኩት እንጂ ጨጓራዬ በጣም ከጥቅም ውጭ ሆነ። በጣም እያመመኝ ነው። በጣም ቅዠት እንቃዣለን። አጎቴ በቃ ቁጭ ብሎ ነው የሚያድረው ከኛ ጋር ሁለታችንም እየቃዣን ነው። እሱ ነገር ትንሽ እንትን ብሎናል። ግን ጸበልም ምንም እያለ ነው። መቼስ ሰይጣን የሚሸነፈው ምንድን ነው? ጠበሉን ቅዳሴውን ቤተክርስቲያን የሚሄድ
አሁንም ሌሎች የቤተክርስቲያን አባቶችን ማናገር እሱ ነው የሚሻለው፣ እሱ ነው መፍትሄው እንጂ ከዛ ውጭ ሰይጣን በምን ታሸንፋለህ? ደግሞ እኮ ሰይጣን በሰው ላይ ጉልበት የለውም። የሚገርም ነው። ያው አንተ አምነህ ወደ ፈቅደህ ስትል እኛ ደካሞች ነን፣ እምነታችን ላይ ደካሞች ነን እንጂ በስመ አብ ሲሉበት እኮ የሚገባበት የሚጠፋው እኮ ነው። ግን እኛ ደካሞች ስለሆነ እምነታችን ጠንካራ ስላልሆነ ነው እንጂ እሱ እንዲያሸንፈን አልነበረም የተፈጠረው። ግን አሁንም ቢሆን የቤተክርስቲያን አባቶችን አናግሮ እምነቱንም ጸበሉንም ተጠቀሙበት። እሱ ነው ትልቁ ብዳይት፣ እሱ ነው። እንዲህ አይነት ነገሮችን ሕክምና በእርግጥ አሁን ለተጎዳው ለአካላቸው ለምናችሁ ጥሩ ነው። ከዛ ውጭ ግን እንዲህ አይነት መንፈሳዊ ነገር ነው የሚሻለው። እሱ ነገር ነው ይሄን ሊያጠፋው የሚችለው። እስኪ እንደዛ እናደርጋለን እንግዲህ ብዙ አንቺም ምናልባት አሁን ይሄን ሰውዬ እኔ ደግሜ ያው ዝም ብዬ አልተውም። እኔ እንደዚህ ያደረገኝ ብዬ አልተውም አይደል? ጀምረናል። ግን እንዳልከው ከዚህ በኋላ በጉልበት ሳይሆን ነገሩን በመልኩ መስሎ ወይም እሱን መስሎ በመጠጋትና አሁን ገና እንትኑም አለቀቀኝም እውነቱን ለመናገር። እረፍት ማድረግ አለብህ። እንዲህ አይነት ነገር ጥርሴ በየደቂቃው ይደማል ማለት በየደቂቃው ይደማል። ይነስረኛል የሆነ ሳለ እሷም እንደዛው ደም ነው የምንተፈው። በቃ መጥፎ ነው እየተሰማን ያለው ቅዠት አለ ምናምን እና እንደዛ እያደረገን ያለ ነው ሁለታችንም። ምናልባት እስካሁን እንትን እያለ አይደለም ነው ሙሉ በሙሉ አለቀቀንም ነገሩ። ጸበሉን አጠንክረን መሄድ ነው፣ መድኃኒትም የቻልነው ማለት እየወሰድን ነው። ግን ሰውየው ጋር መሄድ እፈልጋለሁ አሁን ትንሽ ቢያንስ መራመድም ስለምችል እና ባልኬም መንገድ ሄጄ ተመሳስዬ ባወራውስ። ሌሎችም አሉ ደግሞ አይደል አሉ። ግን ይኸውልህ ምን አለ መሰለህ አንተን አደጋ ላይ በማይጥል መልኩ አሁን ትንሽ እንደው ብታገግም ጥሩ ነው። እንደው የምትችል ከሆነ ብትታገስ ብትቆይ ብታገግም ጥሩ ነው። ግን እንደዚህ እንደተናቃበት ካሰበ ሰውዬው በጣም ጠርጣራ ነው። ማንንም አያምንም፣ ጥላውን አያምንም ራሱ እና በአድራሻ ሊቀይሩ ነገሩ ማንም ፈርቶ ግን ሁሉንም ከኔ በላይ የለም ስለሚል እንጂ አድራሻ ይቀይራል ብዬ ነበር። ላያደርገውም ይችላል ደግሞ እና ቢያንስ አንተ እስክትድን ትንሽ ብትረጋጋ ጥሩ ነው። ይኸው እየተሰማ ያለው ነገር አሁን ጨጓሬ ተቃጥሏልና ወደ ጉሮሮዬ መጣንቢ። ጠበሉ ነው የሚሻለው። ቤተክርስቲያን ሂዱ፣ ወደ ቤተክርስቲያን ሂዱ፣ አባቶችን ማናገርና የሚሻለው ነገር እሱ ነው። መፍትሄው እነሱ ጋር ነው ያለው። እንደዛ ማድረግ ይቻላል። እንደዛ ታደርጉ ሁለታችሁ አሁን ካለባችሁ ነገር ትገላገላላችሁ እንጂ እሱን ተመሳስለህ ቀስ ብለህ ይቅርታ ለመጠየቅ እኔ እንዲህ ነገር ሲታይ አንዳንድ አልባሌ ወሬዎችን እኮ ሰምቼ ነው እና ይቅር ይበሉኝ አይነት ነገር አርጎ ቀስ ብሎ ያኔ ወይ ጋር ካላችሁ ድንገት አሳስሮ ምናምን እንደዚህ ካልሆነ የማይሆን ነገር ነው። እሱን ብቻ አንድ ገብተህ እንደዚህ አድርጌ እንደዚህ ምናምን የሚለው ነገር አሁን ሌላ አደጋ ከዚህ የበለጠ ይሄ ትንሽ አለ እሱ ይሄን ማድረግ እንጂ ሰው ፊቱ ላይ ድብን ቢል ምንም አይመስልም። እንትኑ ሁለቱ ጅዳን ያሉት መሰለኝ እንደዛ ምናምን የሚል ነገር ሰብ እንትን አለች እሷን እቺ ነገረችኝ ይሆናል እንግዲህ ከኔ ጋር ከተለያየን በጣም ብዙ ጅዳ ማለት ነው። ሳውዲ ነው ማለት ነው። ሳውዲ ነው ጅዳ የት ነበር? ጅዳ የት ነበር? አረብ ውስጥ ነው። ሳውዲ ነው ጅዳ ምናምን ሄደዋል ምናምን አለችኝ። እሷን አለችኝ እና ሰምታ ነው ይሄንን ሲያወሩ ሲያወራ ሰማዋለሁ ሳንዳል ምናምን ይሆናል። ምናልባት አሁን ልጆችንም ይዘው ሊሄዱ ይችላሉ። አሁን የሴቶችን ይሰባሰብ አይደለም ምናልባት በድርጅት በሆነ ሰበብ ቪዛ ምናምን ያስልኩና ከሰብ አድርገው ወስደው ሽጠው ይመጡ ይሆናል። እንዲህ አይነት ስራዎችን በደንብ ተቀናጅተው ስለሚሰሩት አሁንማ በጣም ሲስተማቸውን አሳድገው ሲልክ እዛ የሚቀበለው ሰው ሌላ ሰው አለ ይመስለኛል። አንደኛው ሰው እዛ ነው መሰለኝ እሱ ከዚህ ሲልክለት እዛ የሚቀበለው ሰው ይሆናል። ስለዚህ ወደዛም ዓለም ተስፋፍተዋል ማለት ነው። ማለት ወደዛ ነው ደግሞ እንትናቸውን እየዘረጉ ያሉት እውነት ነው። አሁን ከዛ ያሉ ሰዎች በጣም እንግዲህ ውጭ ሀገር ያሉ ሰዎች ሀብት ስራ ምን ሁለቱ ምናቸው አይደለም አሁን ምክንያቱም በጊዜያቸው ሰርተዋል ከብረዋል የሆነ ነገር አድርገዋል እና አሁን የተንደላቀቀ ኑሮ መኖር ነው የሚፈልጉት። ከተለያዩ ሴቶች ጋር መውጣት ነው የሚፈልጉት እና ያን ነገር ስለሚፈልጉ ደግሞ የሚፈልጉት ሀበሻዎችን ነው። ሀበሻዎችን ሲሆን ደግሞ የእኛን ሰው የፈለጉትን ገንዘብ እየሰጡ የራሳቸውን ሰው ይሸጣሉ። እንግዲህ በዛ ሰዓት አንተ እዚህኛው ስቴጅ ላይ ደርሰህ ነበር፣ አብራቸው ተሰራ ነበር። በዛ ሰዓት እንትኑ ነበር ካቀዱ መካከል ነበረበት ይሄ እንጂ ያኔ እኔ በነበርኩበት ጊዜ ማን እንደሚደረገው ለመጎብኘት የሚመጡ ነጮች አሉ አንዳንዶች እነሱ ሲፈልጉ ብቻ ለነሱ ነበር የሚያቀርቡት።
ቪአይፒ የሚባል አለ እነሱ ለብቻ ተደርጎ ለብቻ እነሱ የሚያናገራቸው አፍ የሚፈታ አለና ቋንቋቸውን እሱ ያናገራል። ከዛ እንዲህ አይነት ነገር ፈልገዋል ሲባል የኛ አፈላልገን የሚፈልጉትን አይነት እንወስድላቸዋለን ለእኛ ገንዘብ ይሰጡናል። እንደዛ ነበር። አሁን ግን በቅዱ ብን ነበር ወደፊት ሰፋ አድርገው አጠቃላይ የመስራት ሀሳብ ስለነበረ ምናልባት አሁን እየፈጸሙት ነው ማለት ነው ያን ጉዳይ። አይ ከባድ ነው ነገርየው። እስኪ ምናልባት ይሄ ሰውዬ ምንም እጁን ሳይጠቀም ወይም ጋርድ ሳይጠቀም እንዲሁ ባለበት በአፉ በተናገረበት እንደዛ ሲያደርግ ያው አስማት የሰይጣን ነው የእግዚአብሔር አይደለም። እሱን ተማምኖ ነው ታዲያ ቤት ብቻውን እንደዛ የሚሆነው የሆነ ነገር እንዲህ የሚንቀሳቀሰው እንደፈለኩ አሁን ሰው ቢያንስ ሰርቆ የሆነ ነገር ይዞ ዘርፎ እኮ ታወቀብኝ አልታወቀብኝ ብሎ ሰው ተሸሽጎ ተደብቆ ይኖራል ወይ ከሀገር ወጥቶ ይኖራል። እሱ እዚህ የሚኖረው እኮ ይቺን ስራውን ስለሚተማመን በዚች አንዳንድ ሰዎችም ለምን ሲሉት እንዲህ ያን ነገር ስለሚያደርጋቸው አፈ ቁጭ ይላል ሁሉ። ስለዚህ ይቺን ነገር ስለሚተማመን ነውና ድንገት እንግዲህ ሳይታሰብ ወይ እጅ ከፍንጅ መያዝ ከያዙ በኋላ ማለት እንደው በህግ ቁጥጥር ከዋለ በኋላ ይጣራል ተብሎ የሚጠየቅበትን አይነት ነገሮች እያንዳንዱ ያፈራቸው ሀብቶች ምንጫቸውን ማጣራት በሰሞኑም ሁሉን ነገር እያንዳንዱ ነገር ቢጣራ ጥሩ ነው ብዬ አስባለሁ። መልካም እንግዲህ ያው ልክ ነው በቂ ሁሉም ነገር በብልሃት በስሌት ነው። እሱ በሄደበት ርቀት ሳይሆን እኛ በተሻለ ርቀት ከሱ ቀድመን ሄደን መቅደም ነው የሚኖርብን። እውነት ነው። ለዛ ግን እንደዚህ እያደረገን መጣችሁ እንዲያረጋችሁ እያለ በሰዓቱ እኔ እሷን ይዣት ልወጣ ስል የሆነ ድንጋይ አለ የሚያቅለበልበው እንደዚህ ነገር እያለና እሱን ለማድረግ ሞከረ። እንዲህ ያለብኝ የሆነ ምንድነው የሚባለው ደግሞ እንዲህ የፈረስ ጭራ ሁለታችንም እንዲህ ምናምን ነገር ሲል ተቀበልኩት። ራሱ ምን እያረክ ነው ምናምን ነገር አለ። ከዛ ተው ይለኛል በሰዓቱ ማለት ነው። እንደዛ እያለ ብቻ እየዛተ ነው የወጣ ነው ስንወጣ እና እንደዛ አድርጎኝ ነበረ። እሺ ለማንኛውም እኔ አሁን መመለሴ አይቀርም እሱ ቤት ብቻዬን ላናግረው እሷን ይዤ ሳይሆን ልሂድና ላናግረው። ግን መስዬ እንዳልከው መስዬ ያለውን ነገር እስኪ ልጠይቀው። ሰዎችስ ምንድነው ስራቸው ምናምን የሚለውን ነገር ልጠይቀው። ያደረገውም የተናዘዘ ምንድነው እኛ ላይ ምንድነው መርዙን የረጨበትን አፉን ደግሞ መልሶ እንትን የሚልበትን ምክንያት ካለ በተለይ እሷም እንትን እንድትል እፈልጋለሁ። ለረጅም ጊዜ በሱ ስራት ውስጥ ነው የቆየችው። ስለዚህ አትታመም። አሁን እንዲያውም በጣም አሁን ስትመጣ እኔ እንዲያውም ትንሽ እያመመኝ ነው። እሷ ደህና ሆነች አሁን እንጂ በጣም በቃ እሷ ነበረች እንትን ስትል የነበረው ትንሽ ጎርቷታል ይመስለኛል ያለው ነገር እና ስለዚህ ያለው ነገር ቢያንስ ሁለታችንም ጤነኛ ሆነን ድነን ሰውየውንም ግን በባልከው መንገድ በጣም አለሳልሶ መያዝ ያስፈልጋል። ልክ ነው እንጂ አሁን ማን መተው የለበትም። በጣም በዛ እኮ ነገሩ ተስፋፋ እኮ። አሁን በጣም ብዙ ሰው እየተጎዳ ሀገር እየተበደለ ቤተክርስቲያን እየተጎዳች ነው ያለችው እና በዚህ ሰው ምክንያት መቼስ እንግዲህ እሱ ከማን በልጦ ነው በዚህ እርኩሳዊ በሆነ ነገሩ ተፈርቶ መቀረት የለበትም። እንግዲህ ሁላችንም ተረባርበን ይሄን ሰው ማስያዝ እንዳለብን ነው የሚሰማኝ እኔ። ይቅርታ በቂ እያቃጠለኝ ነው። ሃይላንድ አለ እንዴ? ሃይላንድ ትሰጪኛለሽ? ንጹህ እንትን ብጠጣ እሺ ይቻላል። አዎ ወጣበት እንደዛ ይቻላል። እሺ ለማንኛውም እስኪ በቂ ይሄንን እንድናወራ ነው። ልጅቷንም እንድታያት ያህል ነው። ምክር ሀሳብህም ያንተ ጥሩ የሚባል ነው። እኔ ትንሽ ማሰብ አቁሜ ነበር። እቺን 4 ቀን ህመም ላይ ስለነበርኩ ብዙ ነገሮችን አላሰብኩም። ከአንተ ጋር እንመካከር ብዬ ነው አንተን በጥልቀት ስለምታውቃቸው። እኔ ችግር የለም። በማንኛውም ጊዜ ብትደውልልኝ እና ብትለኝ እዛ ምን ሄድ ካልከኝ ሰዓት አንተማ ምን እንደሞትክ ነው የሚያውቁት እኮ። እውነት ነው እንደሞትክ ነው የሚያውቁት እሱ ስላለ ያው በቅርብ ርቀት ግን ያለውን ነገር አንተ ኢንፎርም እንደራረጋለን። ሰዎቹን እጃችን ለማጥመድ እንግዲህ እንሞክራለን። ከዚህም በኋላ ዝም ብለን አጣጥፈን አንቀመጥም። እውነት ነው። አዎ መተማ የለባቸውም። እና ሰዎቹ ደግሞ እንዳለችኝ ጅዳ ምናምን ነገር ነው ሲያወሩ የነበረው ከሰዎቹ ጋር ጅዳ ነው ያሉት ምናምን ብላኛለች። የት ሀገር እንደሆነ ስፔሲፊክሊ የት ሀገር እንደሆነ የት ቦታ እንደሆነ እናጣራለን። እንግዲህ አሁን ይሄ ከተያዘ ይሄ ሁሉ ሌሎችን ያወጣል እኮ ይዘረዝራል እኮ። ምንድነው ሌባ አብሮ ይሰርቅና ሲካፈሉ ጣላለ አይደል ይባላል። አሁን ሲያዝ እሱም ሌሎቹን ማጣጣቱ አይቀርም። አሁን እኛ እንደዚህ ስለተገኘን ነው እንጂ እነዛም እኮ እንደኔ
የሚያሰቃያቸው ሰዎች ነው ከተያዘ እነሱን የሚያዙበት ምክንያት አይኖርም ያስባል። ስለዚህ ያው ያንን ነው የምናደርገው። እንግዲህ ብዙ ያንቺ ቤተሰቦችም ተደውለሻል ያለውን ነገር ከነሱ ጋር እንግዲህ እነሱ ጋር መሄድ ትፈልጊያለሽ፣ ናፍቀሻል ቤተሰቦች እንደነገርሽኝ። ግን መጀመሪያ ጤነኛ ሁኚ፣ ደህና ሁኚ አይደል? ደህና ሁኚና እንግዲህ እዚህ ቤት ያው እንደ ቤትሽ ነው አይደለ? ብዙ ያልከበደሽም አይደል? ምንም ነገር አዎ። አጎቴም በጣም በቃ በጣም መሬት የሆነ ሰው ነው፣ ደግ ሰው ነው። ብዙ አይከብድሽም ላንቺም። እኔም አለሁኝ። እኔ ግን አሁን ትንሽ መንቀሳቀስ ስለጀመርኩኝ ካመመኝ እረፍት ወስዳለሁ። ደህና በሆንኩ ሰዓት ደግሞ እስኪ ስራዬን ልቀጥል። ብዙ ስራ ጫና አለብን እኛና ይሄ ጉዳይ ብቻ አይደለም ሌላም ስራዎች አሉኝ። ግን ይሄን ጉዳይ አጥብቄ እንግዲህ እየተከታተልኩት ነው፣ መከታተል እፈልጋለሁ። ስለዚህ ወደዚህ ሆዮ ልሂድ እኔ አይመስልሽም? አሁን እሱ ምን እንደሚያደርግ አይታወቅም። አሁን ራሱ ድጋሚ አሁን እንደዚህ የሆነ ስትል ይከብዳል። አሁን እሱ የሆነ ተጠባብቆ የሚጠብቅ ይመስለኛል ይመለሳሉ ብሎ ብለን ነው ስለመጣ ከባድ ነው የሚሆነው አሁን እሱን ለማግኘት ይመስለኛል። ያው አንተም በቅርብ አውቀዋለሁ ስላልከው ምን እንደሚያደርግ አይጠፋም። ልክ ነው። ያው ምናልባት እንግዲህ የሚገባባቸው እና የሚወጣባቸው ሰዓቶች ስለሚታወቁ አንቺም እዛ ከነበርሽ ታውቂዋለሽ ሰዓቶቹ እና በነዛ ሰዓቶች ዝም ብሎ ሲገባ ተከታትሎ አብሮ መግባት ነው። እነሱ እኮ ይወጣል ግን ቶሎ ነው የሚመለሰው። እንደዛ ነው፣ አይቆይም ብዙ ሰዓት እና በተመለሰ ሰዓት ቢያገኘው ድጋሚ ደግሞ ሌላ ህይወት ማደግ ነው የሚችለው እሱ ራሱ። ብቻ እንደው ፈጣሪ እሱ ጠብቃቸው እንጂ። ልክ ነው። አዎ መቼስ ተፈርቶ መቀረት ስለሌለበት እንግዲህ እስኪ እዛው አካባቢም ቢሆን ዞር ዞር እያሉ ጠብቆት የተወሰነ ሰዓት ሲገባ ተከትሎ መግባት ነው። እሺ በቃ እንደዛ እናደርጋለን። እንግዲህ ካንተም ጋር አደዋወላለሁ በቂ እና እሺ ችግር የለም። እንደዛ እናድርግ እንግዲህ እንደዋወል ነው እናንተም በቂ። አይዞህ ጅጋር ጌማ መሰገን አሜን አባቴ። እሺ ሰላም ነው። እሺ በቂ ሰላም ነው። ትንሽ እየተሰማኝ ስለሆነ እረፍት አድርጌ እንግዲህ እወጣለሁ። አንቺም እረፍት አድርጊ እሺ። እኔ ግን ወደ ስራ ልሂድ ከጓደኞቼ ጋር ትንሽ እረፍት አድርገና። አዎ አይ እንደዚህ እያልኩማ ትንሽ ጊዜውም እንዳይገፋ ፈለኩኝ። ከትላንቱ ዛሬ አልሻል። አዎ ያው እግዚአብሔር ይመስገን። ያ ትንሽ ዛሬ እንደውም ለምን እንደሆነ አላውቅም እንትን ጨጓሬ የባሰባሰብኝ። ግን እስኪ ያው ተራምደን እንደምንም እዛ ቦታ እንደርሳለን። ሰውየውንም ላናግረው ብዬ ነው እኮ በጸባይ አይመስልሽም? እንደዛ እናድርግ። አንቺ እንደውም ደህና ነሽ አሁን? ፈጣሪ ይመስገን በዚሁ። አዎ ግን እያየሁ ነውና ትንሽ ጨጓሬን ብቻ ነው የከበደኝ እንጂ ደህና ነኝ። እስኪ አዲስ ነገር ካለ ያው ዞሮ ዞሮ መምጣት አይቀርም እነሱ ስላሉ ጓደኞች። አንቺ ግን እዚሁ ሁኚ፣ እዚሁ ጠብቂኝ፣ እንደዋወላለን። አጎቴ ጋር እደውላለሁ፣ አገኝሻለሁ። እሺ በቃ እንግዲህ ወደ ሰውየው ልሂድ። ቤተሰቦች ነገሩን በዝግታ ወይም ደግሞ አክብዶ መያዝ ሳይሆን ወይም ደግሞ ሰውየውን በግብ ግብ ሳይሆን በጸባይ ለማናገር እሞክራለሁ። እንግዲህ ወደዛ ልሂድ። እናንተ አብራችሁኝ ሁኑ። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦች። ብዙ ምን ሆነሽ ነው? ብዙ እያመሽ ነው? እኔም እኮ ከመንገድ ነው የተመለስኩት ታምሜ። ምንድን ነው? ይኸውልሽ እየደማሽ እኮ ነው። አልተውሽም መልሶ አጎቴ። አይዞሽ 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 አይዞሽ። ምንድን ነው እየፈሰስሽ ነው ደም? ምን ይሻላልሽ? ምንድን ነው ማድረግ ያለብን? እንደዚህ አድርጎኝ ነበር። እኔም እየነሰረኝ ነው ከመንገድ የመጣሁት። ግራ ገባኝ እኮ በክርስቶስ። እስኪ አይዞሽ አይዞሽ። ምንድን ነው ብርድ ብርድ እያለሽ ነው? ሆስፒታል እንሂድ? ግራ ገባኝ እኮ እኔ በእናታችሁ። እየነሰረኝ ነው የመጣሁት እኮ ግራ ገባኝ። እስኪ በቃሉን ጠርቼዋለሁ እኮ። እሺ ቆይ አንዴ በቃሉ እየመጣ ነው። እሺ ደውዬለታለሁ፣ እዚህ ደርሷል እሱ። እንግዲህ ከእሱ ጋር ምን ማድረግ እንዳለብኝ እኔ ግራ ነው የገባኝ። በቂ ምንድነው የምትጠራው? በቃ እኔም መንገድ ላይ ገና ከመሄዴ ገና ከመውጣቴ በሰላም እንግዲህ ነገሩን እንትን እላለሁ ብዬ ምን ሆና ነው እንደ እየፈሰሳት ነው
ደም እየፈሳት ነው። አጎቴ ሲጠራኝ እኮ ተመለስኩኝ። እኔ ደግሞ ጨጓሬ በአፍ ባፍንጬ በጆሮዬ ሁላ ደም ወጣኝ። ኧረ እባክህ ቢሆንት በቃ ይኸውልህ አሁን ሊሆን የሚችለው ነገር ልንገርህ። ቶሎ በፍጥነት ፋሚሊ እንዲያፈጥን ወደ ሰውዬው መሄድ ነው የሚሻለው። ወደ ሰውዬው መሄድ ነው የሚሻለው። ይኸውልህ ከእሱ ጋር ትሄዳለህ። ከዛ ምን ታደርጋለህ መሰለህ? ይኸው ሰማኝ አይደለም ለዚያ ተወው። ይኸውልህ ለሁለቱ የሚሻለው ነገር ነው የምነግርህ። አሁን በስሜት ሲሆን በስሌት ነው መሄድ ያለብህ። እሷን ያለ እሱ ፍቃድ ስላመጣህ ነው እንደዚህ የሆነች ያለችው። አንተ ምንድን ነው የምትሆነው? እሷም ታመመች። ለዛ ነው በቃ እሱ ሳይፈቅድ ስላመጣት ነው። ስለዚህ እሷን አፋፍሰው ወደ ሰውዬው መውሰድ ትወስዳለህ። ወደ ሰውዬው ማለት ወደ ሰውዬው ወደ እሱ ትወስዳለህ። ከዛ ከእግሩ ስር ወድቀህ እንትን ነው የምልህ። አይዞህ በቃ እንደተናደክ እና ተነስ። ጨጓሬ ተለበለበ ይገልጾም በቂ እሷንም ትሂድ ወስደህ እሷን ብቻ አስቀምጦ መምጣት ሲሆን አንተም ከእግሩ ስር ወድቀህ በጣም አጥፍቻለሁ ይቅር በላይ ብለህ ሰውዬው ገንዘብ ይወዳል። ገንዘብ ይወዳል። በቃ እንዲህ ስላደረግኩኝ በቃ በገንዘብ ተደራደሩ። ዝም ብለህ ወዲያውኑ ሰላም የምትሆኑት አንተም እሷ ሁለታችሁም ሰላም ትሆናላችሁ። እሷም ትመንበት እዛ ይሄ ነገር እኮ በጸበል ብናስተካክለው ብዬ እኮ ነው ሰውዬው ጋር ከመሄድ ልክ ነህ እኮ ጊዜ ፈጃት አይደል ወይ? ዛሬ ጋር ይዘህ ያለዳችሁ ግን መሰረታዊ ነገሩ እንደሚነቀለው ምንድነው? እሱ ይሄዳችሁ እሷም ትመንበት እዛ መሄዱን ቀጥታ ቤት እንደገባችሁ ሰላም የምትሆኑት ከሱ ቤት እንደገባችሁ አንተም እሷም ሰላም ትሆናላችሁ። በደህናችሁ ትመልሳላችሁ። ምክንያቱም እሷ እዛው ትሆን። ከዛ በኋላ ግን እሷም የምትወጣበትን ሰውዬው የሚያዝበት ሌላ መንገድ ነበር። ምክንያቱም እዚሁን አንድ በደም ከምትመታ እዛ ሆና ቢያንስ በሰላም ብትቆይ ይሻላል። አንተ ማድናለሁ ብለህ መጣ። አንተም እሷም ብቻ ይኸውልህ የሚሻለው ነገር እና ተነስና እንሰዳችሁ ነው ብዙ ትችያለሽ መሄድ ትፈልጊያለሽ ማለት ይሄ ነገር በጸበል ብንከታተል አይሻልም? እኔ ግራ ገባኝ እኮ አሁን እዚህ ሰውዬ ቤት እንዴት መልሼ መወስዳት ነው? እንዴት ነው ይዣት የምሄደው? ማለት ምን እንዳረጋት ነው? ምን በቃ አጥፍቻለሁ እኔ አንተ ሳትፈቅድ ምንም ነገር ማድረግ አልነበረብኝም እና ይቅርታ። እኔ ከፈለክ ካሳኝ ቢሆን እከሳለሁ። እኔ አንተ አባቴ ነህ ምናምን ነገር ብለህ ከእግሩ ስር ወደቅ። ከዛ በኋላ ወዲያው እሷም ደሞ ይቆማል። አንተም የጨጓራ እንደዚህ የሚያስገሳ የሚያስፍቅ ነገር ያቆማል። እኔ እንደማደርግ አላውቅም፣ ግን አሁን በቃ የተሻለ የምለውን አማራጭ ብቻ መውሰድ ነው የምፈልገው። በቃ እኔ አላጥፋ እስኪ እኔን እሺ በለኝ። ናማ ዝም ብለህ ናማ እኔን እሺ በለኝ። ይኸውልሽ ብዙዬ ይሄ ነገር ምናልባት ይኸውልሽ በጣም ከቁጥጥራችን ውጭ ነው የሆነው። እኔ ጸበል እንሄዳለን። ጸበል ማነኩም ጸበል ትሄጃለሽ፣ ግን ሰውዬው ጋር ሄዳችሁ ይቅርታ ብላችሁ ከወጣችሁ ምክንያቱም አሁን ያደረገውን ነገር ይመልሰዋል። እኔም እኮ ገና መንገድ ላይ እኮ ተንፈራፈርኩኝ። መንገደኛው ላስኪ እንዲህ ነው ነገርኩህ እኮ በቃ እሺ በይ ማዝምርሽ አንቺ እሺ በይና ምን ማቶኝ ሲል ማዝምርሽ እኔ ወይ ብቻዬን እጄ ላናግረው እሷን እዚህ ነው እሷን ይዘህ ነው መሄድ ያለብህ። ምክንያቱም ያለ ፈቃዱ እሷን ወሰርክ። አሁን ደግሞ ራስ በፈቃድ እንዳመጣ ራስ በፈቃድ ወስደህ እሱ ፊት መስጠት አለብህ። ምን ለውጣለሁ እንዲካረኩማ ምን ለራሴ ስላደረኩት እንጂ ለሷ ስላደረኩትም አይባልም። ስራዬን ተውኩ ማለት እኮ ነው። ስራህን መተውኩ አይደለም እኮ ስራህን በሲስተም መስራት ነው። ስራህን እየተውኩ አይደለም። ይሄ እኮ በብልሃት ነው። ይኸውልህ እሷን ወስደህ ስታስረክብ አንደኛ ሰውየው የእሱ ስራ እውነት እንደሆነ ይገባዋል። አሃ በቃ እኔ ጀግና ነኝ ምንም ነገር ሳልጠቀም አስመጣኋችሁ በጥበቤ ብሎ በሞያዬ ብሎ ይኮራል። አንተ ደግሞ ለሱ በቃ እግሩ ስር ወድቀህ ይቅር በለኝ አባቴ ያንተን ፍቃድ ሳልጠቀም ያንተን መብት ጥሼ በማምጣት ይቅር በለኝ ስትለው፣ ስለዚህ ማንንም ጋዜጠኛ ማንንም የህግ አካል እንዲማንበርከክ ከቻልክ ብሎ ሲተማመን ያኔ ከጀርባኛ መሰራውን እንሰራለን። አሁን ከዛ በኋላ እሷን እሱ ቤት ካስቀምጥኩ በኋላ ምን እንደሚያረጋት ምን አውቃለሁ። ብላቱ ቀላል ነው ምንም ያረጋት። እኔ እሱን ስለማውቀው እኮ ነው ደግሞ እንዲህ የምልህ እንጂ እኔ በሰላም የወጣችው ልጅ ለምን መልሳት እልሃለሁ? መፍትሄው ይሄ ብቻ ስለሆነ ነው። ቀጥሎን ቀስ እያልን እናስብበት ነው እያልከኝ ያለ? በቃ እኔ በደንብ እንዴት እንደሚወጣ እንነጋገራለን ቁጭ ብለን። ከዛ አሁን ግን በቃ እቺ ልጅ እንዲህ የሆነች ደሞ ተሰፈሰ ምን ትሆናለች? ዋው ደሞ ካለቀ አንተም እንዴት ተቃጠረ ጨጓራ ነዶ ከምታልቅ ተሮ ሁለታችሁም ሰላም አግኝታችሁ ከዛ በኋላ በሌላ አይነት መንገድ መስራት የሚሻለው እንጂ ይሄ ስራህን እየተውኩ አይደለም። ስራህን እየሰራህ ነው አንተ። ከባድ ነገር ነው፣ ከባድ ውሳኔ ነው። ግን ምንም ማድረግ አልችልም ማለት ብዙ ምን ይሻላል? እንደው ይሄ ነገር የሚያስኬድ ይመስልሻል? አሁን እሷ መሄድ አትፈልግም። እኔ እኮ ግራ ገብቶኝ እሺ እንዴት ነው የምትሄጂው? እኮ እዛ ከሄድኩ አይለቀኝም። እዛው ነው የሚያስቀመኝ። ይኸውልሽ ምን መሰለሽ፣ እሺ በይና አንዴ ከዛ ከሄድን በኋላ አምነሽበት እኮ ነው እንጂ
ምክንያቱም አንቺ ከሄድሽ በቃ ተመልሰዋል ብሎ ምንም ያደርግሽም ከሱ ቤት ሆነሽ እንድትታመም ስለማይፈልግ ደም በደም እንድትሆን ስለማይፈልግ ደም ያቆምለታል። አሁን እያደረገ ያለውን ነገር መተቱን ያቆማል። ከዛ በኋላ ግን ይሄን አይነት ስራውን ሳይጀምር ድንገት ሰውየው እጅ ከፍጭ አፉም እጁ ምናምን ነገር እያንዳንዱ ነገር የሚያደርግባቸው መያዝ አለባቸው። አፉ መታፈን ካለበት ሁሉ አፉ ታፍኑ እጁ እግሩ ታስሮ ምንም አይነት ነገር እንዲያደርግ ማድረግ ቶሎ ማለት ነው። ከዛ እሱ ከማን በልጦ ነው? እሱም ቢሆን ጸበል ማስገባት እኮ ነው። ሰይጣን እኮ እንደሚያደርገው እሱ ላይ ነው ሰፍሮ ልክ ነው እንዴ ተሎ እሱን እንቀረግ ነው ስለዚህ ጸበል ካስገባ ነው እኮ ይውሸቀ እሱ ይለፈልፋል። ስለዚህ የሚሻለው ይሄ አይነት መንገድ ነው እና እሺ በይና እንሂድሽ ይኸውልሽ ወይ ደግሞ ምን እናድርግ መሰለሽ እንሂድበትና ሚለንን ነገር ተቀብለን እስኪ ቢያንስ አሁን ፋታ እንዲሰጠን ነው ፋታ እንዲሰጠን ጊዜ እንዲሰጠን ከዛ ደግሞ የተሻለ ሲስተም አሁን ባለፈው የወጣንበት መንገድ ልክ ስላልሆነም ሊሆን ይችላል። አሁን ግን በልመናና በልምምጥ ገንዘብም ይወዳል ብሎኛል። በገንዘብም ቢሆን ነገሩን ማስታረቅ ካለብን አስታርቀን እኔና አንቺ ነፃ የምንወጣበትን ሁኔታ መፍጠር ብቻ ነው ብዙ ያለን አማራጭ። እክሳለሁ በለው ይደበቃ ምንም እኔ ፍልክ እክሳለሁ በለው እሱ ገንዘብ ይወዳል ችግር የለውም። እንደዛ ስትለው ተሎ ነው የሚመለሰው። ምን አለው ከናንተ ጋር ጨጓሬ ተለበለው አሁን ጭራሽ ብሎ ጆሮዬ ዋሳ ደማኝ እንጂ በእናት ጓደኞቹ ሁላ ግራ እስኪገባቸው ድረስ በቃ መፍትሄ ይሄ ነው። አሁን እሺ በእና እንሂድ ብዙ ስለዚህ አብረን እንሂድና እንለምን ይሄን ሰውዬ ማስተካከል ከቻለን በዚህ መልኩ እናስተካክልና ቢያንስ የፋታ ጊዜ ይስጠን። አሁን እኮ በህመም እኮ ደማችንም አለቀን እናንቺ አሁን ላይ ለቀን ይችላል። ምናልባት አንድ ላይም እኮ ሊይዘን ይችላል። ግን ነገሩን በውጭ የሚከታተሉ ሰዎችን አስቀምጠን እኔና አንቺ ግን በውስጥ ሆነን ይሄን ሰውዬ ልናግባባው እንሞክር። በይቅርታ ማለት ነው። ይቅርታ አድርግልን ብለን ገንዘብ መስጠት ካለብኝ ገንዘብ ሰጥተንም ቢሆን ቢያንስ የፋታ ጊዜ ይስጠን። አሁን በጣም ደማችንን ጨረስን፣ ታመመን እኔና አንቺ። እኔ ጨጓራ ህመም የለብኝም። አሁን ግን በቃ ልነግርም አልችለው። እኔ አውጥቼ ብተፈው ደስ ይለኛል። ስለዚህ አሁንም ጊዜ አንፍጭ ተሎሽ በእና እንሂድም ወደ እሱ ቤት እንሂድ። እሺ የተሻለ የሚሆነው እሱ ይመስለኛል። እሱ እያለች ነው በቃ እንደዛ ነው የሚሻለው። ጨጓራ የተቃጠለ። እሺ በቃ እንግዲህ ብዙዬ ይሄን ሰውዬ በዚህ መንገድ አይደለም መቀበል ያለብን አይደለም። እሺ ስለዚህ ይኸውልሽ አንቺም እየተንቀጠቀጥሽ ነው፣ እኔም እየተፋን ነው። መንገድ ሊመጣ ነው ሰው እስኪሄን ድረስ። ስለዚህ ይሄን ሰውዬ ገብተን እናናገር ይቻላል ማለት ይኸውልዎት አባ ይቅርታ ላጠፋነው ጥፋት ለሁሉም ነገር ይቅርታ። በተለይ እኔ እቺ ልጅ ምንም አላደረገችም አባቴ። በቃ አጥፍቻለሁ፣ ይቅር እንዲሉኝ ነው የምፈልገው። አሁን እባክዎት ይቅር ይበሉኝ። አሁን እቺ ልጅ በጣም ታማብኛለች፣ እኔም ታምሜያለሁ። ደም እየተፋሁ ነው ያለሁት ከዛች ቀን ጀምሮ። እኔ በገንዘብም በምንም ብቻ ነገሩን ይፍቱልን። በቃ የጤንነት ትርጉሙ አይገባም። ለመሆኑ ምን ሆናችሁ? ምን አትናመማችሁ? በቃ ታመናል። ከዛ ቀን ጀምሮ ታውቂያለሁ። እኔ ምንም ምግብ እየበላሁ አይደለም፣ ወተት ነው ትንሽ የምጠጣው። እሷ ደግሞ ጭራሽ ብሶባታል። ምግብ እንኳን በአፏ ማዞር እየቻለ አይደለም። ወተት ጠጣ። እሺ ያለኔ ፍቃድ ከዚህ ቤት ውስጥ ሰውን የሚያህል ነገር አንጠልጥላ ይዘህ ሄድክ። ደህና እንድትሆን ነበር የፈለግከው። ይሄ እኮ እንዴት ነው የሚባለው? አሁን እዚህ ጋር ተደፋ። አሁን እዚህ ጋር ተደፋ ማለት ተደፋ። ድፍት በልና ይቅርታ ጠይቅ። ድፍት ተደፋ። በጣም ተናነቀኝ። ይቅርታ። እሺ በጣም ይቅርታ ማለት ማድረግ አልነበረብኝም። ይቅርታ። ይኸው እሷንም ይዤ መጥቻለሁ። ያው ይቅርታ ልጠይቅ ነው። ወተትህን እየጠጣህ ትኖራለህ እንጂ የበላኸው ወረደ። እንዴት እንደዛ ይሆናል?
እንዴት እንደዚህ ይሆናል እንዴ? እኔ እኮ ወጣት ነኝ፣ ሰርቼ መብላት አለብኝ። ቤተሰብ አስተዳዳሪ እኮ ነኝ። ወጣት ሁሉ ሰርቶ አይበላም። እሺ ምንድን ነው ያጠፋሁት እኔ ማለት? አዎ እቺ ልጅ ተጎድታ ነበር፣ ግን በቃ ነፃ መውጣት ስለነበረብኝ አንቺ ገንገበት ነይ ወደዚህ አንቺ ነሽ ያሽከርነሽ ነይ አንቺ ቆሻሻ ነይ ቁጭ በይ ተንበርከክ ነይ አንቺ ሽባ ገና ሽባ አደርግሻለሁ ቁጭ በይ አንተም ቁጭ በይ ተንበርከኩ መንበርከክ አለብን ግዴታ ችግር የለውም እድሜ ልክህን ሽባ ሆነህ ትኖራለህ ተንበርከክ እሺ ያው ይቅርታ እኔ እኮ እንዴት ነው እኔ ነገር እኮ የነገር ነኝ ጉልበቴን ሳሚ አንቺ ባለጌ እድሜ ልክሽን ይኸውልዎት አባት እኔ በገንዘብ አመት አንድ ወጠጤ መጣ ብለሽ አየሽ እሱም ዋጋውን ያገኛል የምን ዋጋ ነው የምን መክፈል ካለብኝ በገንዘብ ልክፈል ብር ከሆነ የሚያስፈልገው ብር ልክፈል እኔ እና እሷ ነፃ እንውጣ አሁን በዚህ አይነት ሁኔታ መቀጠል አንችልም ብር ራሱ እኔ ነኝ ብር ምን ያስፈልግኝ ብር ራሱ እኔ ነኝ አረ አንቺ ገንገበት አንቺ ቆሻሻ ከኔ ወጥተሽ እኮ ሰው ልትሆኚ እዚህ ያመጣሁሽ እኮ ሰው እንዳትሆኚ ነው ሚስጥሬን አሳልፈሽ እንዳትሰጪ እኔ ያምን ጨጓሬ ተዝረፈለፍ አይዞህ ምንድነው እሺ ምንድነው ይሄ ለ5 አመት ጉልበትህ ይደረሰበት ይልሃል ሰው መንፈስ ታማማለህ አሁን እኔ በገንዘብ ይሄን ነገር ማስተካከል ከቻለን በገንዘብ እናስተካክል በገንዘብ ማስተካክለው አረ በመድኃኒዓለም አረ እባክህ አረ እኔ ግራ ገባኝ ይሄው ይዣት መጣሁኝ እኮ በቃ አስቀይሜ ከሆነ ይሄው ይቅርታ ይሄው ተመልሳለች ልጅቷ በገንዘብ መክፈል ካለብኝም ገንዘብ ልክፈል በዛ እንግባባ ለምሳ ማሰራ ገንዘብ ያስፈልገኛል የትኛውን ህንጻ ጉልበት ይከዳሃል በመላ ቤተሰብ ውስጥ ሀተት ወጭላለሁ ሀተት በሀተት ነው ማረግልህ ሀተት ታውቃለህ አሁን እቺን ተጣልኳት እንዴ ቤተሰብ ምን ያደርጋል መላ ቤተሰብ ቆሞ አይሄድም ምንድን ያስቀየምኩት ምንድነው እቺ ልጅ ይዤ መጥፋቴ ነው አይደለ ይሄው ይዣት መጥቻለሁ እኮ አንቺ ደሞ አንቺ አፈራለኝ ብለሽ ታወራለሽ ዝም በይ ይሄው ይዣት መጥቻለሁ እኮ ዝም በይ አንተ ስራን ጨርሰሃል ከዚህ ሂድ እድሜ ልክን ከነ ቤተሰብ እንዳትማቀቅ ከፈለክ ቀጥ ብለህ ድጋሚ እዚች እንዳትመጣ ሽልክ ብለህ ሂድ 500,000 ብር በአበጀ ስም ታስገባለህ 500,000 ብር ለያለዛ 500 ትውልድን እፈጅልሃለሁ የቁም ስቅል የሚባል ነገር አሁን እንዴ 500,000 ብር እኮ እንደቀላል አይገኝም ከየት ሳመጣዋለሁ እኔ ከየት እናመጣዋለን አንበርከኪ ድፋታ እኮ አንቺ ነሽ ከኔ ውጣ ቀጥ ብለህ የት ነው ቀጥ 500,000 ብር ስታስገባ ማላነብ ማይገባኝ ነው የሚመስለኝ 500,000 ብር ልከህ እዚች ደጃፍ እንዳትደርስ ለመስቀና አሁን እኮ 500,000 ብር ቀላል ብር አይደለም ጓራ ነፈጅልሃለሁ አየህ ምን አንተ ጋዜጠኛ አይደለህ ይለምንልህ እቺ ምስጢሬ ከወጣች ከዚህ ቤት የወጣች ቀን በእሷ ህይወት ፍረድ እሷ አይደለም እሷ ላይ የተበተብኩት እስከ እናቷ እስከ አባቷ ይልቅ ማህፀኗም ደርቋል አትወልድም ልጅ እንዳትወልድ ከፈለግ እናትና አባቷ በህይወት እንዳይኖሩ ከፈለግ ያንተን አድርግ እኔ አሁን ያለኝ አቅም ቢበዛ 50,000 ብር በእውነት 50,000 ብር ላስገባ ይኸውች ልጅ አለች እዚህ 50,000 ብር ባበጀ ስም ያለን ሰጠን ፉጋ ይባል አስገባ 50,000 ብር ላስገባና እቺ ልጅ ደና ያርጉልኝ እኔም ደና አሉኝ አትወልድም ደግሞ መፍሰስ ለምን 50,000 ብር አይሞላም እንደዛ አይሆንም ስለዚህ አሁን ዝም ብለሽ አሁን ለጊዜው ያለኝ ይሄ ነው ለጊዜው ባለኝ ገቢ ግን በማስገባው ገቢ ግን እቺ ልጅ ሙሉ ጤነኛ ትሆንልኝ ቢያንስ ይኸው እዚህ ትቀመጥ አይ ባለው ላይ ጨመርላታል ምንም አትሆንም ምኑ ነው
የሚመጣባትን እያወቃችሁ ከዚህ መሄዳችሁ ጥፋታችሁ ይልቅ ቀናትን ቆያችሁ ቶሎ ትመጣላችሁ ብዬ እሺ ይኸው 50 ሺህ ብር እኔ ተበድሬ እጨምራለሁ 100 ሺህ ብር አስገባለሁ ከዛ በላይ ግን ምንም ነገር የለኝም ለመሆኑ ከየት አመጣዋለሁ እሺ 100 ሺህ ብር ለመሆኑ ቤቴን የጠቆመ ማን ነው የእሱን ስም ካልሰጠኝም አትድንም ቀጥል ትላለህ እጨምርላ አረ በመድኃኒዓለም ኧረ ምንድን ነው ምን እየሰሩ ያሉት እንዴ 100 ሺህ ብር ላስገባ በቃ ደህና ልሁን እኔ እሷም ደህና ትሁን ለጊዜው 200 ሺህ ብር አድርግና የለኝም 200 ሺህ ብር 50 ሺህ ብር እኮ ተበድሬ ነው ጨምረው ገና አሁንም ተበደረ ማን ይሰጠኛል ሰው እኮ በዚህ ሰዓት አይታመንም እንዴ እኔ ምን በየሜዳው እየለመንኩ እኮ ገንዘብ እኔ ራሴ ሰርቼ ነው የማመጣው ገንዘብ አሁንም ይቅርታ ማደርግልህ ሰማ ይቅርታ ማደርግልህ ያ ወሰደ እግርህ መልሶ ስላመጣ ተጸጽተ መስሎ ተጸጽቼ እኮ ነው አልተጸጸትኩም አይደለም ይኸው ገንዘብ የምከፍለው እኮ ተጸጽቼ ነው በቃ ትቻለሁ ግን እቺም እኔም ደህና ልሁን እኔም ሰርቼ ወጥቼ ልግባ ጉልበቴን ሳም ለሌላ ጊዜ የምትዳፈረው ሰው ከእኔ ጋር የተዳፈረ ሰው በቁሙ ይቀበራል በቁሙ ይሰቃያል ያኔን ቤት የጠቆመህን እደርስበታለሁ አሁን እኔ ማንም ጠቁሞኝ አይደለም በቃ ድንገት መጣው በሰላም እንድናወራ ፈልጌ ነበረ አንቺ ጋድሚያ ነገሩ ሳላስበው ግን ነገሮች ታግታ ማየቴን እንግዲህ እሷን ስላየኋት ደምሽ ፈሶ ነው ምክንያቱም እንዴ ብር ይኸው ላስገባር አሁን እኮ አስገባለሁ ምንም እኮ የተለየ ነገር አይደለም አሁን አስገባለሁ እኮ ብር ይኸው ብር አስገባለሁ እኮ 100 ሺህ ብር ቀስ እያልኩ ጨምራለሁ በ3 ቀን 4 ቀን በኋላ አልማዳ ወሬኛ ምኑን አስገባው ይኸው አስገባለሁ ይኸው በተባለው አካውንት አስገባለሁ እኮ መረጃዬን አጥፉ እናጠፋለን ሁሉንም ነገር እናጠፋለን ሁሉንም ነገር ላይ ብልጥ የሆነ የለም ታውቃለህ አዎ ላይ ብልጥ ሆኖ ገብቶኛል ሁሉም ነገር ገብቶኛል ስለገባህ ነው የመጣው እኮ እሱ ስለገባኝ አሁንም ይገባሃል ባሪዳውን እኮ ያለንን እቺ ልጅ ደናቱን እያዩት ደናቱን እኔም ደናሉ ነው ባካችሁ ልጨምር በልሂ እሺ ብር ላስገባ ቢያንስ እሺ ብር ላስገባ ይኸው ሰላም እንድንሆን እኮ እንድንተማመን እኮ ነው ጤናዋስ የሁለታችን ጤናስ ትንሽ ምግብ ትወስዳለህ አንተ እሷስ ያመጧት እኮ ጤንነቷ ተመልሶ ነው እንድትቆይ ያህል ነው እንጂ ያለ ፍቃድ ስለወሰድኳት ነው እንጂ እኮ ሌላ ነገር አይደለም በበሽታዋ እንድትቀጥል አይደለም ለህመሟ እኮ እዛም እኮ ታማለች እኮ ቢያንስ አስታማታለሁ የታመመች እኔ ነቃችሁ ሆስፒታል መውሰዳችሁ ነው እንደዚህ ያደረጋት ሆስፒታል እንዴት ተወስዳላችሁ አይደለም ሆስፒታል አይደለም ጸበል ነው ወሰድኳት ነው ጸበል አጠጣችኋት ናት ከጸበል የበለጠ አፍጀ ነው ውጣ እንዳታስቆጣኝ ይሄው ቪዲዮ አጠፋለሁ ብር አስገባለሁ ጤነኛ ነው ይሄን ብቻ እሺ በሉኝ እሺ በስልኬ ማስገባትን ላክ ይሄው እሺ በሉኝ ይሄው እዚሁ ነው ማስገባው አየር አብሲኒያ ማለት ነው ይመስል ማንንም ያሻውደኝ ታስዘኝ እሺ ይሄው በቃ እንደሱ ካላረክ በስተቀር አንግባባ አነባለሁ እንግሊዝኛ አነባለሁ የሚቀርጸውንም ሳታጠፋ ከሆነ እኔ በሌለውበት ተሰቃያላችሁ ለራሳችሁ ነው እኔ በሌለውበት ይሄው የባለፈው አካውንት ይሄው በጣም እሺ ደህና ልሁን ከፊቴ ውጣ እሺ ደህና ልሁን እሺ እኔ ደህና ልሁን እሷም ደህና ትሁን እሺ ዝም ብዬ እንዴት ልወጣለሁ ዝም ብዬ ብር እንዴት ነው ማስገባው ቆይ እሺ ምንም አትሆንም ደህና ትሆናለች ውጣ መቼ ልምጣ እሺ መቼ ልምጣ ነገ ልመለስ እግረ ራሱ ያመጣል ችግር የለውም እኔ ጋር እግረ ራሱ ብዙ ያክለፈለፈ ያመጣል ምነው አንተ ተወዳታለህ እንዴ ጥፋ ከዚህ አይዞሽ ትድኛለሽ እሺ
እሺ